ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁልኝ? እንኳን ለበዓሉ በድጋሚ በሰላም አድረሳችሁ ማለት ወዳለሁ። ዛሬ ሁለት እጅግ በጣም ወሳኝ መረጃዎችን ይዤላችኋለሁ። የመጀመሪያው መረጃ እንግዲህ ሞትን ፕሮሞት የሚያደርግ ማለትም ሰዎችን እንዲሞቱ ግፊት የሚያደርግ አፕሊኬሽን ዓለም ላይ የተስፋፋና የተበተነ ይገኛል። በጣም ጥንቃቄ ያስፈልጋል ውድ ቤተሰቦቼ። ብዙ ሰዎችን በዚህን ያክል ደረጃ ላይ ምንድነው ምስጢሩ ከጀርባው ያለው ነገር የሚለው ነገር በደንብ አድርጌ እነግራችኋለሁ። ምክንያቱም ሰዎች በማወቅም ባለማወቅም ህይወታቸውን የሚያጡበትን ነገር ፕሮቮክ የሚያደርግ የርኩስ መንፈስ አሰራር የተበተነበት ዘመን ላይ ስላለን ጥንቃቄ ይፈልጋል ውድ ቤተሰቦቼ። የመጀመሪያው መረጃ እሱ ነው። በሁለተኛ ደረጃ ፕሬዚዳንት ፑቲን አንበሳው የሆነ ሰው በቃ በዓለማችን ላይ እጅግ በጣም ሊደነቅ የሚገባ የእግዚአብሔር ክብር የገባው ሰው ነው። ፕሬዚዳንት ፑቲን በሚገርማቸው ሁኔታ ምንም አይነት በሀገሪቱ ላይ በሩሲያ ላይ ምንም አይነት የ666 ቡድን ምልክቶችን ማሳየት አይቻልም። ያንን የሚከለክል ህግ አጽድቋል። በሚገርማችሁ ደረጃ እነዚህ ሳታኒክ ቡድኖችንም ተመልክቶ እንደገና ደግሞ የጨለማ ዓለም ቡድኖች የሚያደርጓቸው ነገሮች ብቻም አይደለም በህግ የከለከለው ምልክቶቻቸውን ማሳየት ጭምር ነው። በጣም ሲቪር የሆነ ህግ ነው የወጣው በሩሲያ ማለት ነው። ስለዚህ ይሄን ጉዳይ በተመለከተ በጣም እናየዋለን። ምክንያቱም በሀገራችን ከዚህ ጋር ተያይዞ በግልጽ የእግዚአብሔር ቃልም የሚነግረን እንደገና በኢትዮጵያ መንፈሳዊት ሀገር ናት ኢትዮጵያ። ይችን ሀገር ተመልክቶ እንግዲህ አሁን የጨለማው ቡድኖች እንደምታዩት ከዚህ ቀደም በሰሞኑም በሙዚቃ ክሊፖቻቸው ሁሉ ሳይቀር የአውሬው ምልክት የሚያሳዩ ወጣቶች በራፕ ሙዚቃዎቻቸው ላይ በእንግሊዘኛ በሚመስል አማርኛ ሙዚቃዎች ላይ እየተለቀቁ ያለበት ጊዜ ላይ ያለ ነው። ኢትዮጵያ ደግሞ የእምነት ሀገር ናት። በሚገርማችሁ ደረጃ ይሄንን ህግ ለማውጣት በከፍተኛ ደረጃ እገዛ ያደረገችው የሩሲያ ኦርቶዶክስ ቤተክርስቲያን ናት። ይሄንን በተመለከተ በተመሳሳይ ሁኔታ በኢትዮጵያ ቤተክርስቲያን ይሄ ጠንካራ ህግ እንዲወጣ ቤተክርስቲያን ግፊት ማድረግ እንደሚገባት መታወቅ መቻል አለበት። እንግዲህ ፕሬዚዳንት ፑቲን ይሄንን በማቀድና በመስራት በከፍተኛ ሰክሰስ የተነሳ በሚገርማችሁ እነዚህ ምልክቶች የአውሬው ምንም አይነት ምልክቶች መጠቀም እንዳይችል የከለከሉበት በጣም ጠንካራ ህግ ወጥቷል። ከሱ ፕሮግራም ልጀምርላችሁ። ከዛ በኋላ ሞትን የሚሰብኩ ወይም ደግሞ ሰዎች እንዲሞቱ የሚገፋፉ አፕሊኬሽን በዓለም ላይ የተበተነውን በተመለከተ ጥንቃቄ ስለሚያስፈልጋችሁ ሰዎች ባለማወቅ ህይወታቸውን ከምድር ላይ የሚያጡበትን ፕሮቮኬሽን ዲያብሎስ የሚሰራበት ጊዜ ላይ ስላለን ንቃት እንዲኖራችሁ ውድ ቤተሰቦቼ እነዚህ መረጃዎች ላካፍላችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። አብራችሁን ቆዩ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን ሣድስ ቤተሰቦቼ የሩሲያ ህግ በጣም ይገርማል። እሱን በደንብ አድርጌ ያሳያችኋለሁ። እንግዲህ በምን ጉዳይ በምን መልኩ እንደሆነ አይታወቅም። ኢንተርናሽናል ሳታኒክ ሙቭመንት የሚባለው ተቋም በሩሲያ ገብቶ ለረጅም ጊዜ በሚገርም አይነት ደረጃ የቤተክርስቲያኒቱንም የሀገሪቱንም ጉዳይ በማዳከም ላይ እንደሚገኝ መረጃዎች ያሳያሉ። ስለዚህም ይህም በተመለከተ እንግዲህ ብሮድ ሌጋል ባን የወጣባቸው ሰፊ በሩሲያ ላይ ሰፊ ህጋዊ ማዕቀብ እና እገዳ ወጣባቸው ማለት ነው። ይህም በተመለከተ እንግዲህ ኦከልት ሪቹዋል አይቻልም የሚል ማለት ነው። በአጠቃላይ የማንኛውም አይነት ኦከልት የሆነ እግዚአብሔራዊ ያልሆነ በመጨረሻው ዘመን ላይ የእግዚአብሔርን ስራና አሰራር የክርስቶስ ላይ በጸረ ሆኖ የሚነሳውን አሰራር የሚከለክል ህግ ሩሲያ አጽድቃለች። ይህም በተመለከተ ጀነራል ፕሪንሲፕልስ ኦፍ ሳታኒስትስ የሚባል የርኩሳን መናፍስቶችን የሚያመልኩ ሰይጣናዊ አምልኮት ያለባቸውን አጠቃላይ ያላቸው ህግጋት አሉ። የሚያወጧቸው ህጎች ውስጥ ለውስጥ የሚሰሯቸው አምልኮቶች፣ ስርዓቶች፣ እንደገና ምልክቶች፣ ሌሎችንም መጽሐፎቻቸው ሁሉ ሳይቀር የሚያግድ ይፋ የሆነ
ህግ ሩሲያ ማጽደቋ ተሰምቷል። ይሄን በተመለከተ ሲምቦሎቻቸውን በዋነኝነት ለምሳሌ 666 ምልክት ማሳየት አይቻልም። ከሱ በሀገሪቱ ህግ ላይ ማስፈረድ ይቻላል፣ አሁን በወጣው ህግ መሰረት ማለት ነው። ይሄን በተመለከተም እንግዲህ የፍርድ ቤት ባለሙያዎች ይሄን ሲገልጹት the ruling as a triumph of legal force ምን ማለት ነው? የህጋዊ ስርዓቱን ለማስጠበቅ የሚያስችል በጣም ጥሩ ደውል ነው የተሰጠን የሚልና ይሄንንም እናስከብራለን የሚለው ነገር በትክክል እንደተቀመጠ ታይቷል ማለት ነው። ኢተርናል ስትራግል ቢትዊን ጉድ ኤንድ ኢቪል ብለው ገልጸውታል። በእግዚአብሔርና በርኩሱ ዓለም መካከል የሚደረገው ውጊያ እኛ እንደ ህግ ባለሙያዎች በሀገራችን ህግ ላይ ተግብረን ይሄንን በተመለከተ እግዚአብሔርን ወግነን እንፋለማለን የሚሉ የህግ ባለሙያዎች እንደተሰሙ ተነግሯል። ከዛ ውጪ ይሄን በተመለከተ ህጉን ለማጽደቅ እንግዲህ ኦሌግ ኔፌዶቭ የሚባል የህግ ዋነኛው የሀገሪቱ የህግ የዳኞቹ ዋነኛ የሆነ ሰው ነው። ኦሌግ ኔፌዶቭ እንደተናገሩት ከሆነ ይሄን በተመለከተ በ2023 ሀገሪቱ ያወጣችው ህግ አለ ኢንተርናሽናል ኤልጂቢቲ ሙቭመንት ላይ ተመልክቶ የሰዶማውያን ንቅናቄ ላይ በተመለከተ የወጣው ህግ አለ። የዛ ህግ ተከታይ ነው በሚል አስቀምጦታል። ምክንያቱም አብዛኛዎቹ የሰዶማውያን ተከታዮች የሀገሪቱ ህግ እንዳስቀመጠው የሳታኒስት ወይም የሰይጣናዊ እምነት ተከታዮች ናቸው በሚል ሀገሪቱ ላይ ያለውን ነገር መሰረት በማድረግ ዳኛው ዋነኛው የሀገሪቱ ዳኛ ተናግረዋል። ስለዚህም ይሄን በተመለከተ ውሳኔውን በወሰኑበት ሰዓት ክሎዝ ዶር አድርገው ነው የወሰኑት ወይም በተዘጋ ስርዓት ነው የወሰኑት። ይሄን በተመለከተ ለጋዜጠኞችም ለፐብሊክም ክፍት አላደረጉትም፣ ህጉን አጸደቁት፣ አወጡት። ይሄ አንደኛው ነገር ነው። ከዛ ውጪ ለዚህ የሚሆነው ቬግ ዴፊኒሽን ነው የሰጡት። በአጠቃላይ ምን ማለት ነው? በተለይም ደግሞ አንድ ሚዲያ ይሄን ተመልክቶ ተቃውሞ አድርጎ ሲጽፍ ሜዱዛ የሚባል ሚዲያ ይሄን በተመለከተ ሲናገር ዓለም አቀፉ ሳታኒስት ሙቭመንት ልክ ነው በሩሲያ ውስጥ እንቅስቃሴና እጁን ሰርጎ ገብቶ ወጣቱን የሚበክል አስተሳሰቦችን ከእግዚአብሔር መንገድ የሚያወጡ አመለካከቶችን በተመለከተ እየሰራ እንዳለ ይታወቃል። ነገር ግን ያን በተመለከተ የወጣው ህግ ግን ቬግ ነው ወይም ደግሞ ዝርዝር ነገሮች የሌሉበት ነው። ምልክቶችን ተብሏል። የትኞቹ ምልክቶች የሚለው ነገር በዝርዝር የተቀመጠባቸው ነገሮች በጠቅላላ የማንቀበላቸው አሉበት የሚል ክርክር ሁሉ ተነስቷል። ነገር ግን ሀገሪቱ በዝርዝር ይሄን ህጎችን እነዚህ ምልክቶች የአውሬው ዓለም ምልክቶች ለምሳሌ በሙዚቃ ማሳየት አይቻልም፣ በቀንድ ማሳየት አይቻልም፣ በተለያየ ነገር ማሳየት አይቻልም። በሩሲያ ህግ ሲሪየስሊ ይሄን ነገር አግደውታል ማለት ነው። በተለይም አርቲስቶች ለዚህ ጩኸታቸውን እንዳሰሙ ተሰምቷል ማለት ነው። አይዲዮሎጂካል ዲሰንት በጣም ከዚህ ጋር ተያይዞ በተለይ ከአይዲዮሎጂ ጋር ወይም ከፍልስፍና ስራዎች ጋር የሚሰሩ በብዙ መልኩ ይሄንን ፕሮሞት የሚያደርጉት በጠቅላላ መጮህ ጀምረዋል። ነገር ግን የሀገሪቱ ህግ ይሄንን አልሰማም ብሎ ቀርቅሮታል። ከዛ ውጪ ቤተክርስቲያኒቱም በጣም በከፍተኛ ደረጃ አስተዋጽኦ አድርጋለች። እንደምታስታውሱት በጃንዋሪ 2025 ከሁለት ወር ቀደም ብሎ ፓትሪያርኩ የሀገሪቱ ፓትሪያርክ የኦርቶዶክስ ቤተክርስቲያን ፓትሪያርክ ኪሪል በግልጽ የተናገሩት ቢኖር በቅርቡ የሳታኒክ ሴክቶች ወይም እርኩሳን መናፍስትን በግልጽ እያመለኩ ያሉ ሰዎች በጠቅላላ ይህም በተመለከተ የሚያደርጉት ሪቹዋል የሚከውኗቸው ተግባራት በጠቅላላ ወጣቶችን በገንዘብ ሪክሩት እያደረጉ ያንግ ጄኔሬሽን ወሳቸው ሲናገሩ ሪክሩቲንግ ያንግ ፒፕል በጣም በከፍተኛ ደረጃ በሩሲያ ውስጥ ወጣት ልጆችን አጥምደው ይዘዋል ማለት ነው። ለዚህም በተመለከተ ሀገሪቱ ጠንካራ ህግ ያስፈልጋታል ብለው ተናግረው እንደነበረ ይታወቃል። በዚህም መሰረት የፑቲን መንግስት ሲሪየስ በጣም ጠንካራ ህጎችን አውጥቷል። በዚህም የተነሳ እንግዲህ ሲቪር ፔናልቲ ወይም ደግሞ በጣም ከባድ የሆነ ቅጣት ይከተላል። በሀገሪቱ ላይ በሙዚቃ ስራ፣ በፊልሞች ላይ በተለያየ መልኩ እነዚህን ፕሮሞት አድርጋለሁ የሚል አርቲስትን ጨምሮ ማለት ነው ረጅም ጊዜ ፕሪዝን ሴንቴንስ ወይ ረጅም ጊዜ የእስር ፍርድ ቤት እንደገና ደግሞ በተለይም ምናልባትም ከ8 ዓመት የበለጠ ደግሞ ከሪክሩትመንት ፐኒሽብል የሆነ በከፍተኛ ደረጃ ቅጣት ያለበት ፍርድ እንዳለም ትክክል ታይቷል ማለት ነው። ከዚህ ጋር ተያይዞ እንግዲህ የወጡ በጣም ብዙ ነገሮች አሉ። ገንዘቦቻቸውን ፍሪዝ የማድረግን ጨምሮ እንቅስቃሴያቸውን በሩሲያ የመገደብ፣ የባንክ አካውንቶቻቸው መዝጋት፣ ሌሎችንም ነገሮች ተመልክቶ ምንም አይነት ወጣቶችን በ666 ቡድን አስተሳሰብ በኢሉሚናቲ አስተሳሰብ እበክላለሁ ብሎ የተነሳ ማንኛውም ሰው መስራት እንዳይችል የሚከለክል ጠንካራ ህግ ሩሲያ ማውጣቷ በከፍተኛ ደረጃ የሚደነቅ መሆኑን እንግዲህ እንደምታውቁት በመጨረሻው ዘመን ላይ ስለሚነሱ የርኩሳን መናፍስት ተንኮሎች፣ አሳሳች ቡድኖች፣ የክህደት ትምህርቶች በግልጽ መጽሐፍ ቅዱስ የሚያስጠነቅቀን ነገር እንዳለ ታውቃላችሁ።
አንደኛው የአሳች መሪዎች መብዛት እንደሚነሳ በማቴዎስ ወንጌል ምዕራፍ 24 ከቁጥር 4 እስከ 5 ድረስ በደንብ አስቀምጦታል። ጌታችን ኢየሱስ ክርስቶስን መልሶ እንዲህ ያላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችን የሚያስታሉ ብሎ ጌታችን በመጨረሻው ዘመን ሊሆን ስላለው ነገር ማስጠንቀቂያ ሰጥቶናል። በሁለተኛ ደረጃም እንግዲህ የአጋንንት ትምህርት በመጨረሻው ዘመን ላይ በጣም እንደሚጨምርና እንደሚበዛ ጌታችን ማስጠንቀቂያ ሰጥቶናል። በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ላይ መንፈስ ግን በግልጥ በኋለኛው ዘመን አንዳንዶች የሚያስቱ መናፍስትና የአጋንንት ትምህርትን የተከተሉ ሰዎችን ከእምነታቸው የሚያስቱና የሚጥሉ አካላት እንደሚነሱ ጸረ እግዚአብሔራዊ ትምህርት በመጨረሻው ዘመን ላይ ዓለምን ኮንትሮል እንደሚያደርግ በግልጽ መጽሐፍ ቅዱስ ይህንን ተቃውሞ አስቀድሞ ነግሮናል። ስለዚህ ባዕድ አስተሳሰቦች በሙዚቃ፣ በጭፈራ፣ በፊልሞች በሚመጡበት ሰዓት ወደ ቤተሰቦች በመጨረሻው ዘመን ይሄ የአጋንንት ትምህርት ጸረ እግዚአብሔራዊ የሆነ ለምሳሌ የኤቮሉሽን ትምህርቶች እንደምታውቁት ማለት ነው፣ የቢግ ባንግ ቴዎሪን ጨምሮ ማለት ነው የመጨረሻው ዘመን የአጋንንት ትምህርቶች ዓለምን ኮንትሮል እንደሚያደርጉ በግልጽ መንፈስ ቅዱስ እንደነገረን መጽሐፍ ቅዱስ ያሳያል። በሶስተኛ ደረጃ እንግዲህ የሃይማኖት መለወጥና ክህደት እንደሚመጣ በመጨረሻው ዘመን ላይ ጌታችን አሳይቶናል። በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 ላይ የክህደቱ ቀን ሳይቀድም ያም ሰው ሳይገለጥ በማናቸው አይነት መልኩ እንዳያስታችሁ ተጠንቀቁ። ያ ሰው ሳይገለጥ የክህደት መንፈስ ሳይገለጥ የመጨረሻው ዘመን እንደማይመጣ ጌታችን ነግሮናል። ሰዎች እግዚአብሔርን የሚክዱ ይሆናሉ። መጨረሻው ዘመን ላይ ለገንዘብ ለጥቅም ላላቸው ነገር ሲሉ ከእግዚአብሔር መንገድ የሚወጡ እምነታቸውን እግዚአብሔርን ማመንን የሚተዉ ጸረ ክርስቶስ ሆነው የሚቆሙ ሰዎች ቁጥራቸው ሊበዛ እንደሚችል ጌታችን በመጽሐፍ ቅዱስ ላይ አስቀድሞ ነግሮናል። መልክና ኃይል እንዳለው በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 5 ላይ የአምልኮ ስርዓት እንዳላቸው ነገር ግን ኃይሉን ክደዋል ብሎ ያስቀምጠዋል። ከነርሱ ደግሞ ራቅ ብሎ ያስቀምጣል። መለኮታዊ መልክ ያላቸው ነገር ግን የእግዚአብሔር ኃይል በውስጣቸው የሌለ ያ ማለት አስተው ሰዎችን ለምሳሌ በግሪክ የተለያዩ ገዳማቶች ውስጥ እየገቡ ግብረ ሰዶምን ይዘው ሄደው የሰዎችን ኃይል በሃይማኖት አባቶች እያስመሰሉ በካቶሊካዊ ቤተክርስቲያን ውስጥ ገብተው ሰዶማዊነትን የሚያስፋፉ የሃይማኖት መልክ ያላቸው የእምነት መልክ ያላቸው ነገር ግን ኃይሉን የሌላቸው ማለት አይደለም፣ ኃይሉ የካዱ ሰዎች የሚነሱበት ዘመን ላይ እንዳለን መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 5 ላይ በግልጽ አስቀምጦልናል። በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 13 እስከ 15 ላይ የእርኩሳን መናፍስቶች የሰይጣን ሰራተኞችን ተግባር ያስቀምጥልናል። እንዲህም ያሉትን ይለዋል፣ ሐሰተኞች ሐዋርያትና ተንኮለኞች ሰራተኞች የክርስቶስን ሐዋርያት እንደሚመስሉ ራሳቸውን የለወጡ የክርስቶስ ሐዋርያት መስለው እንደሚቀርቡ ይህም ደግሞ የሚደነቅ እንዳልሆነ ሰይጣን ራሱን የብርሃን መልአክ እስኪመስል ራሱን የሚለውጥ መሆኑን ስለዚህ ሊያሳስቱ የሚቀርቡ አካላት ስላሉ እንድንጠነቀቅ መጽሐፍ ቅዱስ በግልጽ ይነግረናል። ሌላኛው ደግሞ በአጋንንቱ ኃይል የሚሰሩ ሰዎች በመጨረሻው ዘመን ላይ እንደሚበዙ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 9 ላይ የአመፀኛው መምጣት በርኩሳን መናፍስቶች አሰራር በሐሰትም ምልክት በድንቅም በኃይልም የጥንቆላና መተት እያደረጉ ሰዎችን የሚያሳስቱበት ጊዜ እንደሚበረታ ቅዱስ መጽሐፍ ነግሮናል። በአንደኛ ዮሐንስ ምዕራፍ 4 ከቁጥር 1 ላይ የርኩሳን ትምህርቶችን በመጨረሻው ዘመን ወደ ቤተክርስቲያን ይዘው የሚገቡ አካላት እንደሚበዙ እንዲሁም ደግሞ በዚህ ጋር ተያይዞ በጣም በከፍተኛ ሁኔታ መንፈስን ሁሉ መመርመር እንደሚያስፈልግ የሚነግረን እንደሆነ ጌታችን እዚህ ቦታ ላይ አስቀምጦልናል። ሌላኛው ደግሞ የእውነትን ጥላቻ እውነትን የሚጠሉ ተረትን የሚከተሉ ሰዎች ቁጥር በመጨረሻው ዘመን እንደሚበዛ መጽሐፍ ቅዱስ ይነግረናል። በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 3 እስከ 4 ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ብሎ አስቀምጦልናል። ነገር ግን ጆሮአቸውን የሚያሳክክ ነው። እውነትን የሚወደድ እውነት ክርስቶስ ነው። ያንን መስማት ጆሮአቸውን የሚያሳክካቸው ሰዎች ቁጥር በመጨረሻው ዘመን እንደሚጨምር መጽሐፍ ቅዱስ አስጠንቅቆናል። ሌላኛው የፍቅር መብረድና መቀዝቀዝ በመጨረሻው ዘመን የርኩሳን አሰራር እንደሆነ መጽሐፍ ቅዱስ ነግሮናል። በማቴዎስ 24:12 ላይ አመጻም ስለሚበዛ የብዙዎች ፍቅር እንደምትቀዘቅዝ በትክክል ይሄም ደግሞ ከርኩሳን መናፍስታዊ ቡድኖች ጋር የእግዚአብሔርና ሰው መካከል ያለውን ፍቅር እንዲቀዛቀዝ ለማድረግ የሚሰሩ አካላት የሚበዙበት ዘመን እንደሚመጣ ጌታችን በማስጠንቀቂያ ነግሮናል። ይሄ ባለበት ሰዓት ላይ ነው እንግዲህ ይሄንን አይነት ቡድኖች በመጨረሻው ዘመን ተበትነው የሰውን ነፍስ የሚያሸጡ በዲፖፑሌሽን አጀንዳ የሚሰሩ የርኩሳን መናፍስቶችን አተግባበርና አሰራር በሀገራት ላይ ይዘው የመጡ ማህበራት የበዙበት ጊዜ ላይ ሩሲያ ጠንካራ ሕግ ይዛ እንደመጣች አይተናል። ሩሲያ እንግዲህ በቤተክርስቲያኒቱ ስርዓት በሀገሪቱ ስርዓት መሰረት ተደርጎ የመጣው ሕግ በጣም የሚገርም ነው። ወደ ሁለተኛው መረጃ እንለፍ ውድ ቤተሰቦች። ከዚህ ግን ኢትዮጵያ ሀገራችን ጠንካራ ሕግን ልትማር እንደሚገባት ማሳሰብም እንወዳለን። ወደ ሁለተኛው መረጃ አልፍ ያለው አብራችሁን ቆዩ።
የሞትን ጉዳይ ፕሮቮክ የሚያደርግ አፕሊኬሽን ነው የተለቀቀ ያለው። ምንድነው ይሄ አፕሊኬሽን የሚለውን ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክቡራትና ክቡራን ቤተሰቦቼ በቻይና ሀገር ነው ይሄ በከፍተኛ ደረጃ ቫይራል ሆኖ የቆየው አፕሊኬሽን አር ዩ ዴድ የሚል በቻይንኛ ሺያሊያሚ የሚል አይነት ይመስለኛል። ይሄንን ሞተሃል ወይ የሚል መተግበሪያና አፕሊኬሽን የወጣው አሁን በ2026 ዓ.ም ስሙን ወደ ዴሞሙ ቀይሮ በዓለም አቀፍ ደረጃ ትኩረቱን እየሳበ ይገኛል። ስለዚህ አሁን አንዳንድ ሰዎች ዴሞሙ እያሉ ሲጠቀሙ መተግበሪያው ግን ሞተሃል ወይ ወይም እየሞትክ ነው የሚል ሞትን ፕሮቮክ የሚያደርግ መተግበሪያ ነው። በነገራችን ላይ ይሄ መተግበሪያ በቻይንኛ የብቸኝነት ስሜት ለብቻ መኖር የሚያመጣውን ስጋት ዙሪያ ላይ ለተፈጠረ ማህበራዊ ቀውስ እንደ መፍትሄ ተደርጎ የሚታይ ቢሆንም ለብዙ ሰዎች ግን የሞት ድንጋጤን የሚያመጣና የብቸኝነትን ከአርቲፊሻል ኢንቴሊጀንስ ጋር ተያይዞ ብቸኝነትን ለማስወገድ ሰዎች ይሄንን መንገድ እንዲጠቀሙት የሚያታልል በከፍተኛ ደረጃ ለሰዎች ህልፈት በከፍተኛ ደረጃ ዲፕሬሽንም ጭምር የሚዳርግ አፕሊኬሽን ነው የተባለ እየተነገረ ይገኛል። አሁን ዴሞሙ በሚል ነው በዓለም ላይ የተለቀቀ ያለው። ይሄ ዴሞሙ የሚለው እንግዲህ ብዙ ሰዎች ዝም ብለው የሆነ ዌብሳይት አድርገው ሊጠቀሙት ይችላሉ። ነገር ግን ሞትን ፕሮቮክ የሚያደርግ እንደሆነ ታያላችሁ ማለት ነው። ለብቻ የሚኖሩ ሰዎችን በተመለከተ ሶሎ ድዌለርስ የሚባሉትን የሚያገኝ አፕሊኬሽን ነው ተብሏል። መተግበሪያው በተለይም ለብቻቸው የሚኖሩ ወጣቶችን፣ አረጋውያንን በተመለከተ ከነሱ ጋር የሚያጫውት ነው ተብሏል ማለት ነው። አንድ ሰው ለብቻው በቤት ውስጥ ቢሞት ወይም አደጋ ቢደርስበት ሳይታወቅ እንዳይቀርም ይረዳል ይባላል። ነገር ግን አፕሊኬሽኑ ሰዎችን ወደ ሞት ከሞት ጋር በተያያዘ ላለ ዜና ትኩረት እንዲያደርጉ የሚያደርግ ሆን ተብሎ የሰዎችን ሕሊና የሚሰውር ነው እየተባለ ይነገራል። በተለይ በአርቲፊሻል ኢንቴሊጀንስ የሚሰራ ነው። ራሳቸው ሊያጠፉ የሚችሉ ሰዎች ከመሞታቸው በፊት ከአፕሊኬሽኑ ጋር እንዲያወሩ ያደርጋሉ። ራሳቸውን እንዲያጠፉ የሚገፋፉ መንገዶችን የሚሰራ ነው እያሉ እየከሰሱት ይገኛል። በሁለተኛ ደረጃ ስለዚህ ሶሎ ድዌለርስ ላይ ይሰራል ነው የሚሉት። በሁለተኛ ደረጃ ዕለታዊ ፍተሻ ወይም ቼኪንግ እንዳለበት አፕሊኬሽኑ ይነገራል። ተጠቃሚዎቹ እንግዲህ አፕሊኬሽኑ ተጠቃሚዎች ዴሞሙ አፕሊኬሽን ተጠቃሚዎች በቀን አንድ ጊዜ ወይም በየሁለት ቀኑ እንደ ምርጫቸው መተግበሪያቸውን በመክፈት ደህና ነኝ የሚል ትልቅ አረንጓዴ ቁልፍ መጫን ይኖርባቸዋል በሚል ይናገራል። ይሄ ሰዎቹ ተመስጠው ስለሞት እንዲያስቡ የሚያደርግ እንደሆነና ሰዎች ደህና ነኝ የሚለው ነገር ሪፖርት ሲያደርጉ አፕሊኬሽኑ ከሞት ጋር የተያያዘ ወሬ ስለሚያወራቸው ሰዎች በሞት ዙሪያ ላይ እንዲመሰጡ ያደርጋል በሚል እየተነገረ ይገኛል። በሶስተኛ ደረጃ የአደጋ ጊዜ ማሳሰቢያን በአፕሊኬሽኑ ላይ ተቀምጧል። ተጠቃሚው እንግዲህ ለሁለት ተከታታይ ቀናት ቁልፉን ሳይጫን ቢቀር መተግበሪያው አስቀድሞ ለተመዘገበው የቅርብ ሰው ወይም ቤተሰብ በኢሜይል መልእክት በራስ ሰር ይልካል ማለት ነው። እንግዲህ ልብ በሉ ሰውየው ከሞት ጋር ተመስጦ ባለበት ሰዓት ነው ይሄን አፕሊኬሽን የሚጠቀመው። ስለዚህ አንድ ሰው ከሞት እንዲወጣ አይደለም ያደረገው፣ መሞት አለመሞቱን ቼክ የሚያደርግ የአፕሊኬሽን አይነት እንደሆነ በግልጽ እየተነገረ ይገኛል። ይሄ እንግዲህ ሰዎች መሞት አለመሞታቸውን የሚያሳይ በየሁለት ቀኑ ደህና ነኝ እያሉ አፕላይ ያደርጋሉ። ያ ማለት አልሞትኩም አለሁኝ እስካሁን ለሚለው ነገር ነው መልእክት የሚሰጡት። ነገር ግን ሰዎቹ ተመስጠው ስለሞት እንዲያሰላስሉ ያደርጋል። ይሄ እየተነገረ ይገኛል። እንግዲህ ስርጭቱን በጣም በከፍተኛ ደረጃ ቫይራል ሆኗል። አሁን ባለበት ሁኔታ ላይ የመጀመሪያው ላይ የነበረው ሞተሃል ወይም ደግሞ በቻይንኛ ኢሌሜ የሚል ተራብክ ሞተሃል ወይ የሚል ሆኖ ተቀርጾ ነበረ። ይህ ስም በወጣቶች ዘንድ እንደ ቀልድ ቢታይም አረጋውያንን እያስከፋ ለሞት እየሳበን ነው በሚል በማለታቸው ወደ ዴሞሙ ተቀይሯል። ነገር ግን አሰራሩ ተመሳሳይ ነው፣ ሞትን የሚስብ ነው። የሞት መንፈስ የሚጠራ ነው። ማህበራዊ ቀውስን በቻይና ውስጥ ያለውን ነገር ለማሳየት ዓለም ላይ ደግሞ ከዛ አልፎ እየተጠቀመ እንዲገኝ አድርጓል። በቻይና ከ230 2030 ድረስ 200 ሚሊዮን የሚደርሱ ሰዎች ለብቻቸው እንደሚኖሩ ይገመታል። ብቸኝነት እንደሚያጠቃቸው ከአርቲፊሻል ኢንቴሊጀንስ ጋር ከሮቦት ጋር ይኖራሉ ተብሎ ነው የሚታሰበው። ስለዚህ ብቻዬን በሞትስ ማን ያውቃል የሚለው ነገር እየጨመረ በመምጣቱ ይሄ አፕሊኬሽን ተጠቃሚነቱ እየጨመረ መጥቷል ተብሏል። ስለዚህ ከአርቲፊሻል ኢንቴሊጀንሱ ጋር ነው በተለይ በሞት ዲፕሬሽን ውስጥ ያሉ በሞት መንፈስ ውስጥ የተያዙ ሰዎች ይሄንን አፕሊኬሽን በስፋት እንዲጠቀሙ ይደረጋል ተብሏል።
በዚህም የተነሳ በዓለም ላይ የብቸኝነት የሞትን መንፈስ የመሳብ ነገር እየጨመረ በመምጣቱ አፕሊኬሽኑ በከፍተኛ ሁኔታ ዴሞሞ የሚለው አፕሊኬሽን ቁጥሩ ተጠቃሚዎች እየጨመረ መጥቷል ተብሏል። ስለዚህ በዚህ የተነሳ የገበያው ስኬቱ ጨምሯል ተብሏል። በጥር 2026 መጀመሪያ ላይ በቻይናው የአፕል መክፈያ የሚጠይቁ መተግበሪያዎች ዝርዝር ውስጥ በአንደኛ ደረጃ ላይ ሊቀመጥ ችሏል ማለት ነው። አሁን በያዝነው ወር በገበያ ስኬቱ አንደኛ ደረጃ ላይ የተቀመጠ መተግበሪያ ሊሆን ችሏል። በጣም በሚያሳዝን ደረጃ ብዙ ሰዎችን ወደ ሞት መንፈስ የሚስብ፣ ሰዎች ተመስጠው ስለ ሞት እንዲያስቡ የሚያደርግ፣ ሰዎች ተመስጠው ስለ ብቸኝነት እንዲያሰላስሉ የሚያደርግ ነው ተብሏል። በሚገርም ደረጃ የገበያውም ስኬቱም የተጸነሰው ሰዎችን በሞት ዙሪያ ላይ ተመስጠው እንዲያስቡ ከማድረግ አንጻር እንደሆነ ይሄ አፕሊኬሽን ዴሞሙ የሚለው አሁንም በኢትዮጵያ በተለያዩ ቦታዎች ላይ እየተበተነ ይገኛል። በሽያጩ ሰቅሏል። ስለዚህ ጥንቃቄ እንድታደርጉ ያስፈልጋል። እንግዲህ ውድ ቤተሰቦቼ ሞትን በተመለከተ መጽሐፍ ቅዱስ በከፍተኛ ደረጃ የሚነግረን የሞት መንፈስን የሚጠሩ አካላትን በተመለከተ በአንደኛ ደረጃ በዕብራውያን 2:14 ላይ እንደተቀመጠው የሞት መንፈስ የሰይጣን መሳሪያ እንደሆነ መጽሐፍ ቅዱስ ይነግረናል። በሁለተኛ ደረጃ ጌታችን ኢየሱስ ክርስቶስ ሞትን እንዳሸነፈልን እንዳትረሱ፣ የሞት መንፈስን የሚስበውን ነገር አናቱ የምትወጉት በክርስቶስ የትንሣኤ ኃይል ላይ ነው። በዕብራውያን 2 ከቁጥር 14 እስከ 15 ላይ ክርስቶስ በሞት ላይ ድልን በመቀዳጀት የሞትን ኃይል የያዘውን ሰይጣን እንደቀጠቀጠው እንዳጠፋው ይነግረናል። እንዳትፈሩ፣ ይህንን አይነት ነገር ከዚህ ራቁ። በሶስተኛ ደረጃ የሞትን መንፈስ አለመፍራት ያስፈልጋል። አማኞች የሞትን መንፈስ በመፍራት ባርነት ውስጥ መኖር እንደሌለባቸው፣ ምክንያቱም በክርስቶስ ነፃ እንደወጣን በዕብራውያን 2:15 ላይ መጽሐፍ ቅዱስ ይነግረናል። በአራተኛ ደረጃ ከሞት መንፈስ ጋር አለመገናኘት ወይም ኔክሮማንሲን በተመለከተ መጽሐፍ ቅዱስ በግልጽ ይገስጸዋል። በዘዳግም ምዕራፍ 18 ከቁጥር 10 እስከ 12 ላይ እግዚአብሔር ከሙታን መናፍስት ጋር መገናኘትን ወይም ሜዲየምስን በጥብቅ ይከለክላል። እነዚህ አፕሊኬሽኖች የሙታን መንፈሶችን የሚስቡ ናቸው። ይሄም ለእግዚአብሔር አጸያፊ እንደሆነ በዘዳግም 18 ምዕራፍ 18 ከቁጥር 10 ላይ ያስቀምጥልናል። በአምስተኛ ደረጃ በኢየሱስ ስም የሞትን መንፈስ መቃወም ወይም ሬዚስት ማድረግ እንደሚያስፈልገን በያዕቆብ 4:7 ላይ ያስቀምጣል። አማኞች እግዚአብሔርን የሚያምኑ ክርስቶስን የሚያምኑ የሞት መንፈስን በኢየሱስ ክርስቶስ ስምና ስልጣን በመቃወም ሞት እንዲሸሽ ማድረግ እንደሚችሉ ይነግረናል። በስድስተኛ ደረጃ ሕይወትንና የመንግስቱን ሥራ ማወጅን በተመለከተ በመዝሙረ ዳዊት 118 ከቁጥር 17 ላይ ያስቀምጥልናል። ሞትን በተመለከተ አልሞትም በሕይወት እኖራለሁ በሚል የእግዚአብሔርንም ሥራ እናገራለሁ በሚል ዳዊት አየሩ ላይ ያውጃል። እናንተም እንደነዚህ አይነት የሞት መተግበሪያዎች ሲመጡ የዲያብሎስ የሞት ወጥመድ በሕይወታችሁ ላይ ስለተለቀቀ አልሞትም በሕይወት እኖራለሁ የእግዚአብሔርንም ሥራ እናገራለሁ ልትሉ እንደሚገባ መጠቆም ያስፈልጋል። በሰባተኛ ደረጃ በደም ታትመናል። ብለድ ኦፍ ክራይስት በሕይወታችን ላይ አለ። የክርስቶስ ደም የሞትን መንፈስና አጥፊውን ወይም ዲስትሮየሩን የሚቀጣበት ኃይል እንዳለን እናውቃለን። በዘጸአት ምዕራፍ 12 ከቁጥር 13 ላይ ይሄንን በመቃኖቻቸው የተቀባውን ደም ክርስቶስ አሁን አትሞብናል፣ ከሞትኛ አምልጠናል። እንደነዚህ አይነት አፕሊኬሽኖች ወይም የዲያብሎስ መተግበሪያዎች በሕይወታችን ላይ አይሰሩም። በስምንተኛ ደረጃ የእግዚአብሔር ቃል ጥበቃ በሕይወታችን ላይ አለ። sword of the spirit of God እግዚአብሔር በክንፎቹ ይጋርዳል ይላል በመዝሙረ ዳዊት ምዕራፍ 91 ከቁጥር 4 ላይ ቃሉ እንደሚለው። ይህም በመጥቀስ ከሞት መንፈስ ራሳችንን መጠበቅ እንደሚገባን የዲያብሎስ የሞት መተግበሪያን ከሕይወታችን ላይ ልነቅል እንደሚገባ አስቀድሜ ላስጠነቅቃችሁ ወዳለሁ። በዘጠነኛ ደረጃ የሞት መንፈስ ዲሰፕሽን አለው፣ ያታልላል። መጽሐፍ ቅዱስ ሰይጣን እንደ ብርሃን መልአክ በመምሰል ሊያታልል እንደሚችል በሞት በአፕሊኬሽን አስታሎ ወይም ደግሞ በመተግበሪያ አታሎ ወይም አጭበርብሮ ተመስሎ መጥቶ መልካም ይመዝራ መስሎ ሰዎችን ሕይወት ሊነጥቅ እንደሚችል መልአክን እስኪመስል ሊቀየር እንደሚችል ይነግረናል። በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14 ላይ መመልከት ትችላላችሁ። ስለዚህ መንፈስን ሁሉ መመርመር ይኖርባቸዋል። በአስረኛ ደረጃ የዘላለም ሕይወት ተስፋ አለን። እኛ ሪሰረክሽን ሆፕ አለን። እግዚአብሔርን የምናምን በልጁ በክርስቶስ ሞትና ትንሣኤ የምናምን አማኞች ሞት የመጨረሻችን አይደለም። የክርስቶስ ኢየሱስ ትንሣኤ
በህይወታችን ላይ የሞተው ነገራችንን ያስነሳል። በዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ የሞትን ፍርሃት ልንገታው ልናሸንፈው እንደምችል ኃይል ይሰጠናል ማለት ነው ቤተሰቦች። ስለዚህ መጽሐፍ ቅዱስ የሞትን መንፈስ ከመፍራት ይልቅ በኢየሱስ ክርስቶስ ስምና ስልጣን ድልን ማወጅ ወይም resisting the devil and his will his flame ጭምር ልንታገልበት የሚገባን መንፈሳዊ ጉልበት የተሰጠን እንደሆነ እንዳትረሱ። በህይወት አምላካችን ላይ መታመናችን እንዳንሞት የሚከለክለን እንደሆነ ልታውቁ ይገባል። እንደነዚህ መተግበሪያዎች ሲመጡ የርኩሳን መናፍስቶች መተግበሪያ እንደተለቀቁ የሞት መተግበሪያ እንደተለቀቁ በማወቅ ልትገስጹ እንደሚገባል ጠቁማችሁ ወዳለው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ቸር ያሰማን። ከሞት ወደ ህይወታችን የቀየረን ክርስቶስ አሁንም ዛሬም ከጨለማው አሰራር ህይወታችን እንዲጠብቅ በበጎ ሐሳቤን እገልጻለሁ። ዕውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት